ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬ በስፖርታዊ መረጃዎቻችን እጅግ በጣም አነጋጋሪና አዳዲስ መረጃዎችን ይዘንላችሁ መጥተናል። በዛሬ ቪዲዮችን የባላንዶር አሸናፊው ሮድሪ ማንቸስተር ሲቲ ለቆ በይፋ ወደ ባርሴሎና መዘዋወሩን ዝርዝር መረጃዎች፣ ታላቁ አሰልጣኝ ጆዜ ሞሪኖ ከ13 ዓመት በኋላ ወደ ሪያል ማድሪድ ያደረጉት አስደናቂ መመለስ፣ የባየር ሙኒክ ኮከብ ጀማል ሙሲያላ ደጋፊዎችን ያስጨነቀው የጤና ሁኔታና የሰጠው መግለጫ፣ እንዲሁም አዳዲስ የውድድር ዘመን ሊጀምር ጥቂት ሰዓታት የቀሩትን የእንግሊዝ ፕሪሚየር ሊግ ክለቦች አጠቃላይ የቅድመ ውድድር ዘመን ዝግጅት እንዳስሳለን። ቪዲዮውን ከመጀመራችሁ በፊት ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። አሁን ቀጥታ ወደ ዝውውር ዜናዎች እንለፍ። ከአውሮፓ የዝውውር መስኮት ትልቅ መነጋገሪያ ከሆኑት ዜናዎችን ጀምር። የባላንዶር አሸናፊውና የስፔን ብሔራዊ ቡድን መሪ ሮድሪ በይፋ የባርሴሎና ተጫዋች ሆኗል። የባርሴሎና ለአማካዩ 60 ሚሊዮን ዩሮ የቅድመ ክፍያ የፈጸመ ሲሆን እንደ ተጫዋቹ ስኬት ታይቶ የሚከፈል ተጨማሪ 16.5 ሚሊዮን ዩሮ አድኦንስ አለው። ሮድሪ በስፖቲፋይ ካምፑ ኖ የ4 ዓመት ኮንትራት ተፈራርሟል። አስገራሚው ነገር ሮድሪ ከሪያል ማድሪድ የቀረበለትን ጥያቄ ውድቅ በማድረግ ነው ባርሴሎናን የተቀላቀለው። ሮድሪ በሰጠው አስተያየት ባርሴሎናን ሁልጊዜም በጨዋታ ፍልስፍናው በሴቶቹ ለኒ መነሻዬ ነው፣ እነዚህ በመገኘቴ በጣም ደስተኛ ነኝ ሲል ተናግሯል። የአሰልጣኝ ሃንሲ ፍሊክ ቡድን የተቀላቀለው ሮድሪ ከፔድሪ፣ ጋቪና ዳኒ ኦልሞ ጋር በጋራ በመሆን የባርሳን አማካይ ክፍል የበለጠ ያጠናክረዋል ተብሎ ይጠበቃል። ጆዜ ሞሪኖ ወደ ሪያል ማድሪድ ጉዞ አድርገዋል። ወደ ሌላኛው የስፔን ሀያል ክለብ ስናመራ ዘስፔሻል ዋን ጆዜ ሞሪኖ ከ13 ዓመታት በኋላ በይፋ ወደ ሪያል ማድሪድ ተመልሰዋል። ሞሪኖ ከፕሬዚዳንት ፍሎሬንቲኖ ፔሬዝ ጋር በመሆን የ3 ዓመት ስምምነት ተፈራርመዋል። ሞሪኖ በሰጡት አስተያየት ሪያል ማድሪድ በአሰልጣኝነት ሕይወቴ የጫፍ ደረጃ፣ በስሜት ደረጃ ደግሞ ቤቴ እንደመመለስ ደስ ይሰማኛል ሲሉ ተናግረዋል። ሪያል ማድሪድ በክረምቱ የዝውውር መስኮት ከሞሪኖ በተጨማሪ በርናርዶ ሲልቫ፣ ማርክ ኩኮሬላ፣ ዴንዚል ደምፈርሲ እና እብራሂም ኮናቴ ያሉ 6 አዳዲስ ተጫዋቾችን አስፈርሟል። ለማንኛውም ሞሪኖ የመጀመሪያ የሊግ ጨዋታቸውን ቅዳሜ ዕለት ከስፓኞ ጋር ያደርጋሉ። ወደ ሶስተኛው ዜናችን ሲገባ የጀማል ሙሲያላ የጤና ሁኔታ ነው። በሌላ በኩል ደጋፊዎችን ያስጨነቀው የባየር ሙኒኩ ወጣት ኮከብ ጀማል ሙሲያላ የጤና ሁኔታ ይፋ ሆኗል። ሙሲያላ በሳምንት ውስጥ በሁለት የወዳጅነት ጨዋታዎች ላይ ድንገት ወድቆ መውጣቱን ተከትሎ በሕክምና ሊዳን የሚችል ከነርቭ ጋር የተያዘ አብሰንስ ሲዘርስ የተባለ የጤና ሁኔታ እንደተገኘበት ተገልጿል። ሙሲያላ ለደጋፊዎች ባስተላለፈው መልእክት ብዙዎቻችሁ እንደተጨነቃችሁ አውቃለሁ። ነገሩ ሲታይ የሚያስደነግጥ ቢሆንም በአሁኑ ወቅት በጥሩ የሕክምና ክትትል ስር እገኛለሁ። ከእግር ኳስ ሳርቅ የምወደውን ጨዋታ መጫወቴን እቀጥላለሁ ሲል ተናግሯል። እኛም ለወጣቱ ኮከብ ሙሉ ጤንነትን እንመኝለታለን። በመጨረሻም ሊጀመር ጥቂት ሰዓታት የቀሩት የእንግሊዝ ፕሪሚየር ሊግ ክለቦች የውድድር ቅድመ ዝግጅት ምን ይመስላል? አርሰናልን ስናይ በ34 ሚሊዮን ፓውንድ ከክለብ ብሩጅ የተዘዋወረው ግሪካዊ የክንፍ ተጫዋች ክሪስቶስ ዞሊስ በ6 ጨዋታዎች 6 አሲስት በመስጠት የክረምቱ ድንቅ ፈራሚ መሆኑን እንዲሁም 1 ጎል አስቆጥሯል። ማንቸስተር ሲቲን ስናይ በአሰልጣኝ ኢንዞ ማሬስካ ስር አዲስ ስልት እየሞከረ የሚገኘው ሲቲ የሮድሪና የበርናርዶ ሲልቫ መልቀቅ በአማካይ ክፍሉ ላይ ትልቅ ክፍተት ፈጥሮበታል። ማንቸስተር ዩናይትድን ስናይ ደግሞ ሚካኤል ካሪክ ቡድኑን ከፍ ብሎ እንዲጫን ሃይ ፕረስ እያሰለጠነ ሲሆን ብሪያን ኤምቤሞና አማድ ዲያሎ በቅድመ ውድድር ዘመን ድንቅ ብቃት አሳይተዋል። ወደ ቸልሲ ስንሄድ አዲሱ አሰልጣኝ ዣቪ አሎንሶ በ3-4-3 የጨዋታ ስልት እየተላመደ ይገኛል። ቶትንሃም በሮበርቶ ዲዘርቢ ስር ያልተሸነፈበት የቅድመ ውድድር ዘመን አሳልፏል። ለዛሬ ያዘጋጀንላችሁ አጠቃላይ የስፖርት መረጃዎች እነዚህን ይመስሉ ነበር። ሮድሪ በባርሴሎና ስኬታማ ይሆናል ብላችሁ ታስባላችሁ? የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ
ማን የሚያነሳ ይመስላችኋል? ሀሳባችሁን በኮመንት ላይ ያስቀምጡልን። ቪዲዮን ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።